ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ሌላ ሰው ለመምሰል መሞከር ሌላ ሰው እንድትሆኑ እግዚአብሔር በፍጹም ሊረዳችሁ አይችልም። ራሳችሁ መሆን ይሻላል። የሁሉም ሰው ማንነት አስቀድሞ ተወስዷል። ጳውሎስ ወደ ገላትያን ሰዎች 1:1 ውስጥ ይጀምራል። እሱ እያደረገው ያለውን ነገር ለማድረግ ራሱን እንዳልጠራ በጣም ግልጽ ያደርገዋል። በሰው ፈቃድ ሐዋርያ እንዳልነበረም፣ ማንም ሰው በዚያ ቦታ ላይ አላስቀመጠውም፣ ራሱን በዚያ ቦታ አላስቀመጠም። እሱ የሚያደርገውን እንዲያደርግ በእግዚአብሔር ተጠርቷል እና የምታደርጉትን ነገር የእግዚአብሔር ፈቃድ መሆኑን ስታውቁ ድፍረትና ጥንካሬን ይሰጣቸዋል። እናም በሱ ትጸናላችሁ። እግዚአብሔር እንድትሰሩ የጠራችሁን ስራ መጨረስ ትችላላችሁ። ነገር ግን ሰዎች የሚፈልጉትን እያደረጋችሁ ከሆነና እናንተ ልታደርጉት እንደምችሉ እርግጠኛ ካልሆናችሁ መቼም በጥሩ ሁኔታ አታደርጉትም። የማደርገውን በእግዚአብሔር ፈቃድ እያደረግኩ እንደሆነ በሙሉ ልቤ አምናለሁ ማለት እንደምትችሉ እርግጠኛ ሁኑ። ምን ያህሎቻችሁ ያጥሩ ሀሳብ ነው ብላችሁ ታስባላችሁ? እኔ የማደርገው እንድሰራ እንደተጠራሁ አውቃለሁ። ዛሬ እዚህ በመገኘቴ በጣም ተመችቶኛል። ስለ እሱ ምንም ጭንቀት የለኝም። ስለ እሱ ምንም አልፈራም። ይህን እንዳደርግ እግዚአብሔር እንደጠራኝ ስለማውቅ ስለ እሱ ምንም እንደምታስበው አያስጨንቀኝም። ስለዚህ እንድሰራው አምላክ ከጠራኝ እሱ ነው ውጤታማ ሊያደርገው የሚገባው። ይህንን ጥሩ ማድረግ እንኳን አልችልም። ሙሉ በሙሉ የእግዚአብሔር ነው። ማድረግ ያለብኝ ለእግዚአብሔር መገዛትና ማድረግ የሚፈልገው እንዲያደርግ ብቻ መተው ነው። እናም ሰይጣን ሕጋዊ ነው። በሕግ ስር ሊያመጣን ያለማቋረጥ እየሞከረ ነው። አሁን በብሉይ ኪዳን ስላለው ሕግ እናወራለን እና ዛሬ የምንኖረው በጸጋው ስርጭት ውስጥ ነው። እናም ሁልጊዜ እንላለን ከአሁን በኋላ በጸጋ ስር ነው ያለነው፣ በሕግ ስር አይደለንም። ነገር ግን ያ ማለት አሁን የብሉይ ኪዳን የሞራል ሕጎችን ማለት እንችላለን ማለት አይደለም። ከስነ ስርዓት ሕጎች ነፃ ወጥተዋል ማለት ነው። ግን እንደ እውነቱ ከሆነ እግዚአብሔር የሞራል ሕጉን እንድንጠብቀው ጸጋውን አሁን ሰጥቶናል። በወረቀት ቁራጭ ላይ የተጻፈው ነገር ለማድረግ ካሁን በኋላ አንሞክርም። አሁን በልባችን ተጽፏል እና ትክክለኛውን ነገር ለማድረግ ፍላጎት አለ። ምን ያህሎቻችሁ ክርስቶስን ስትቀበሉ ሙሉ ለሙሉ አዲስ የሆነ ፍላጎቶች እንዳገኛችሁ አስተውላችኋል? ስታደርጓቸው የነበሩ ነገሮች ስህተት እንደነበሩና ምንም አይመስሏችሁም። አሁን ያለምንም ጭንቀት በምቾት ልታደርጓቸው እንደማትችሉስ? አሜን። እስክትድኑ ድረስ ምን ያህል ችግር እንደነበረባችሁ ያላወቃችሁ። ያ እውነት ነው። እኛ የምናስበው በእኔ ምንም ችግር የለም፣ ሌሎች ሰዎች የሚያደርጉትን አደርጋለሁ። ከዚያ በድንገት ክርስቶስ ትቀበሉና ወደኋላ ትመለከታላችሁና እኔ የምመለከታቸው የነበሩት አንዳንድ ፊልሞችን ወይም የማደርገው አንዳንድ ነገሮችን ማመን አልችልም። እነሱ የተሳሳቱ መሆናቸውን እንኳን አላውቅም ነበር። ግን እግዚአብሔር ወደ ሕይወታችን ከገባ ሁልጊዜ የተደላደልን ለማድረግ ብቻ አይመጣም። መጥፎ ነገር በምንሰራበት ጊዜ እርሱ እኛን በኃጢአታችን ሊወቅሰን ይመጣል። የምንኖርበት ጸጋ የተሳሳተውን ነገር ከመቀጠል ይልቅ ትክክለኛውን ነገር ለማድረግ ጳውሎስ የተናገረው ትናንትና ማታ ብዙ ማለት ያልቻልኩበት ክፍል ግን በጣም ጠቃሚ ክፍል ገላትያን 1:6-9 ነው። በክርስቶስ ጸጋ የተጠራችሁ እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል እና እንደገና ወደ ተለየ ወንጌል እየተመለሱ ነው። አይሁድና አሕዛብ ነበሩ። ጴጥሮስ ወደ አይሁድ ተጠራ፣ ጳውሎስም ወደ አሕዛብ ተጠርቷል። እሱ ራሱ አይሁዳዊ ቢሆንም አሕዛብን እንዲያስተምር ተጠራ። አሕዛብ ጣዖት አምላኪዎች ነበሩ። ከእንጨትና ከድንጋይ የተሰሩ ጣዖትን ቀርጸው ይሰግዱላቸውና ያመልኳቸው ነበር። ስለ እግዚአብሔር አያውቁም ነበር፣ ለማገልገልም አልሞክሩም። ምንም ደንታ አልነበራቸውም እና ሕጋዊ አይሁዶች ከነበሩት የተሻሉ እንደሆኑ ተሰምቷቸው ነበር። ስለዚህ በእነሱና በአሕዛብ መካከል ይህ ትልቅ የመለያ መስመር ነበር። እነሱ በፍጹም ይጠሏቸዋል። እናም እግዚአብሔር በቸርነቱና በምሕረቱ አሕዛብን ሊጨምር ሲወስን እና ማድረግ ያለባቸው ነገር ለመዳን ማመን ብቻ ነበር። ያ አይሁዶችን አስቆጣ እና ስለዚህ በሕጉ ስር ለመመለስ መሞከራቸውን ቀጠሉ። ነፃነታቸውን ለማግኘት መሞከራቸውን ቀጠሉ። ወልድ ነፃ የሚያወጣው በእውነት ነፃ ነው።
ግን ሰይጣን ሕጋዊ ነው እና ሁልጊዜም ነፃነትን ከእናንተ ለመውሰድ ይሰራል። እሱ የወንድሞች ከሳሽ ነው እና በእያንዳንዱ ቀን እናንተን የሚከስበት ነገር ይፈልጋል። ዲያብሎስ ሲዋሻችሁ ማወቅ አለባችሁ እና ያንን ተቃውማችሁ በመነሳት ውሸታም ነህ ማለት መቻል አለባችሁ። አሜን። ጳውሎስ እንዲህ አለ፣ እነሆ እኔ የምሰብክላቸው ይህ ወንጌል ብቸኛውና ትክክለኛ ነው። ይህ የጸጋ ወንጌል በጸጋ የዳነ በእምነት ይኖራል። በቁጥር 8 ላይ እንዲህ ይላል፣ ተመልሼ ብመጣና የተለየ ወንጌል ብሰብክላችሁ እኔን አትስሙኝ፣ ምክንያቱም ይህ ብቸኛ እውነት ነው። እናም እኔ ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ይዘን ብንመጣ አትመኑት፣ ምክንያቱም ይህ ብቸኛ እውነት ነው። ይህም በቀላሉ ማለት እችላለሁ። ምን እንደምታምኑ ራሳችሁን ማሳመን አለባችሁ። በእግዚአብሔር ቃል መደገፍ እንደምትችሉ ማረጋገጥ አለባችሁ። እና ከጊዜ ወደ ጊዜ በቤተ ክርስቲያን በኩል የሚመጡ እንግዳ የሆኑ አስተምሮች ሲመጡ በእነዚያ ነገሮች እንዳትታለሉ በእግዚአብሔር ቃል በደንብ መታመን አለባችሁ። ምክንያቱም ያንን ከ42 ዓመታት በላይ ስላየሁት የተለያዩ ነገሮች ሲመጡ አይቻለሁ። የተለያዩ እንቅስቃሴዎችና አንዳንዶቹ አንዳንድ ጥሩ ነገሮች አሏቸው። ጭፍን ያለ አስተሳሰብ አለን፣ ግን የግል አስተሳሰብ ይኑራችሁ። ምን እንደምታምኑ ወቁና በምታምኑት ነገር ላይ ጸንታችሁ ቁሙ። በመጨረሻዎቹ ቀናት ውስጥ ማታለል በጣም ታላቅ እንደሚሆን መናገር እችላለሁ። መጽሐፍ ቅዱስ ለተመረጡ ሰዎች ቀኑ ባያሳጥረው ይላል። ማንም ሰው በምድር ላይ የሚመጣውን ማታለል ሊቋቋመው አይችልም። ምንም አይደል። ሁሉም የአምልኮ ስርዓቶች ወደ 90% እውነት ነውና ትንሽ ስህተት ነው። ለዛም ነው አንዳንዶቻችን ልክ እኛ የምናምናቸውን አብዛኞቹን ነገሮች የሚያምኑ ይመስላሉ። ኢየሱስ ነቢይ እንደሆነ ግን በእውነት የእግዚአብሔር ልጅ እንዳልሆነ ከማመናቸው በስተቀር ደህና ያ ስህተት ነው። ከ11 በትንሹ 11 አጠቃላይ ክፍሉ ነው። ዝም ብላችሁ ትክክል ነገር ነው ማለት አትችሉም። በአብዛኛው እውነት ነው። እውነት የሆነውን ማወቅና እውነት የሆነውን መከተል አለብን እና እውነት ባልሆኑ ነገሮች አትጠመዱ። ስለዚህ ጳውሎስ በገላትያን ሰዎች በጣም እየተበሳጨ ነበር፣ ምክንያቱም እሱ እውነትን አስተምሯቸዋል፣ ክርስቶስንም ተቀበሉ፣ ሕይወታቸውን እየቀየረ ነበር። አሁን ዳኞች መጽሐፍ ቅዱስ እንደሚጠራቸው አይሁድ ሕጋዊ የሆኑት ገቡ። ምን ያህሎቻችሁ ዲያብሎስን አድፋጭነት ታውቃላችሁ? እና ወደ ውስጥ አድፍጦ ይገባል። መጽሐፍ ቅዱስም እንዲህ ይላል፣ በመካከላቸው ሾልከው ገቡ እና እሻው ኢየሱስ ጥሩ ነው ለማለት እየሞከሩ ነበር። ኢየሱስን እኛም ተቀብለነዋል። ብዙዎቻቸው ተቀብለውት ነበር። ነገር ግን ኢየሱስን የተቀበሉ ቢሆንም እንኳን መገረዝ እንደነበረባቸው ወይም አሁንም እነዚህን የተወሰኑ መመሪያዎችና ስርዓቶችን መከተል እነዚህ ሕጋዊ ሊቃውንት ሾልከው ገብተዋል። እናም አሁን እውነት ያልሆኑ ነገሮችን ወደ ማመን እየተመለሱ ነበር። ገላትያን 5:1 እንዲህ ይላል፣ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትጠመዱ። የሆነ ነገር ልንገራችሁ፣ አሸናፊ ኃይል ክርስቲያን መሆኑ የሙሉ ጊዜ ስራ ነው። የእሁድ ጠዋት ስራ አይደለም፣ የሙሉ ጊዜ ስራ ነው። እሁድ ጠዋት የሚካሄድ አንድ ትንሽ የ45 ደቂቃ ወይም የ1 ሰዓት ቤተ ክርስቲያን ጉዞ ዲያብሎስን የሚያስወግድ ከመሰላችሁ በጣም ተሳስታችኋል። አሜን። ስለዚህ ወደዚያ ሞኝነት መመለሳችሁ አስገርሞኛል አለ። እዚህ ውስጥ ሌላ በጣም አስፈላጊ የሆነ ነገር ቁጥር 10 ነው። እሱ እንዲህ ያለበት ሰዎችን ደስ ለማሰኘት የምጥር ቢሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ሰዎችን የምታስደስቱና እግዚአብሔርንም የምታስደስቱ መሆን አትችሉም። ክርስቶስን ሙሉ ለሙሉ ልታገለግሉት ከሆነ አንዳንድ ጓደኞችን ታጣላችሁ። በዚህ በኩል ላሉት አድማጮች ልንገራቸው፣ ከእግዚአብሔር ጋር ሙሉ በሙሉ የምትሆኑ ከሆነ አንዳንድ ሰዎችን ወደዛ እንደምገፋ ተስፋ አደርጋለሁ። እዛ በትንሹ መዳን ብቻ የማትችሉበት ቦታ ወይም የእሁድ ጠዋት መዳን፣ እኔ የምለው እናንተ እሺ እግዚአብሔር በላከው የውሸት መሆን አልፈልግም፣ ፍቃድህን በሕይወቴ እፈልጋለሁ
ካስፈለገ ከመሰዊያ ጋር እሰረኝና እኔን ልታደርገኝ የምትፈልገው ሁሉ አድርግ፣ ግን የውሸት እንደሆነ አትፍቀድልኝ። አንድን ነገር እየሰበኩና ሌላ ነገር የምኖር ውሸታም መሆን አልፈልግም። ጊዜው አሁን ነው ሳስበው። እዚህ ብቻ ሳይሆን ይህም በቲቪ የሚመለከቱ ሰዎች በዓለም ዙሪያ ከ100 በላይ በሆኑ ቋንቋዎች ከእግዚአብሔር ጋር ባለን ግንኙነት ሙሉ ቃል የምንገባበት ጊዜ ነው እና አንድ እግራችሁ በዓለም ውስጥ አንዱ ደግሞ በመንግስት ውስጥ ማድረግ አቁሙ። አሜን። የሆነ ሰው የሆነ ነገር ያስባል በማለት ብቻ ለምን መስማማት? የፈለጉት እንዲያስቡ ታውቃላችሁ። ቢያንስ ስለ እናንተ የሚያስቡ ከሆነ ስለሌላ ሰው ያስቡ። እሱ በጣም ግልጽ ያደርገዋል። እሱ ሰዎች ስለሚያስቡት ነገር ብዙ ግድ እንደማይሰጠው እግዚአብሔር የሚፈልገውን ማድረግ ይፈልጋል። አሜን። አሁን እዚህ ስለ ስጋ ስራ ብዙ ይናገራል። በመጽሐፍ ቅዱስ ውስጥ ከሁሉ የተሻለው የስጋ ስራ ምሳሌ የሆነውን አንድ ትንሽ ታሪክ ላንብብላችሁ። በብዙ የስጋ ስራዎች ውስጥ ነበርኩ። የስጋ ስራ የእውነት የእግዚአብሔር ብቻ የሚያደርገውን ለማድረግ ጥረታችንን የምናወጣበት የኛ ስራ ነው። የስጋ ስራዎች ውጤት የሚሆነው ብስጭት ነው። ሁላችሁም ከዚህ ውስጥ አንዱን በቤታችሁ ውስጥ ቢኖራችሁ አትመኙም? ያው ምልክት ነበረኝ፣ እንደዚህ ትልቅ ሳይሆን በቁራጭ ወረቀት ማቀዝቀዣ ላይ የስጋ ስራዎች እኩል ይሆናል ከብስጭት ጋር። ምክንያቱም እኔ ሁልጊዜ በሳጭ ነበር። እኔ ሁልጊዜ በስጋ ስራ ውስጥ ነበርኩ። ልጆቼ ለመለወጥ እየሞከርኩ ነበር። ራሴ ለመለወጥ ሞከርኩ። ጎረቤቶችን ለመለወጥ ሞከርኩ። ሁልጊዜ መሞከር። ብዙ የማመን ተግባር አላደረግኩም። ለማንኛውም ጥሩ ታሪክ በዘፍጥረት 16 ስለ ሳራና አብርሃም። ምናልባት ታሪኩን ታውቁ ይሆናል፣ ግን እንደገና መስማት ይጠቅማል። እግዚአብሔር ለሳራና ለአብርሃም የራሳቸው ልጅ እንደሚወልዱ ቃል ገብቶላቸው ነበር። ነገር ግን ችግር ነበር። እሱ 100 ነበር፣ እሷም 90 ነበረች። እና በግልጽ ለማስቀመጥ በህይወት ለውጥ ውስጥ ቀድማ ሄዳለች እና ነገሮች ለአብርሃም ያን ያህል እየሰሩ አልነበረም። አንዴ እኔ የምችለውን ያህል በጥሩ ሁኔታ ተናግሬዋለሁ እና እግዚአብሔር ልጅ እንደሚወልዱ ቃል ገባላቸው። ያው ታምር የሚጠይቅ ነው። እግዚአብሔር ታምር ሊያስፈልገው የሚችል ነገርን ቃል ገብቶላቸዋል። እሺ ደህና። እኔም እና ስለዚህ የራሳቸው ልጅ እንደሚወልዱ በማመን 10 ዓመት ጠብቀዋል። 10 ዓመት። እስከዛ ጊዜ ድረስ ልጅ አልወለደችም። ምን ያህሎቻችሁ ለሆነ ነገር ቢያንስ 10 ዓመት ወይም ከዚያ በላይ እየጠበቃችሁ ኖራቸዋል? አሜን። እግዚአብሔር መቼ እንደሆነ እንዲነግራችሁ አትመኙ። ግን አይሆንም፣ እሱ አይነግራችሁም። መጠበቅ እስከምትችሉ ድረስ ያስጠብቃቸዋል። እግዚአብሔር ይመስገን ከምንችለው በላይ አያስቀምጠንም። እሱ ቀደም ብሎ ላይሆን ይችላል፣ ግን በጭራሽ አይዘገይም። ዘፍጥረት 16 ከ1 እስከ 6 የአብርሃም ሚስት ሳራ ልጆች አልወለደችለትም ነበር። እርሷም አጋር የምትባል ግብፃዊት አገልጋይ ነበረቻት። ሳራም አብርሃምን እንዲህ አለችው፣ እግዚአብሔር ያህዌ ልጅ እንዳልወልድ አድርጎኛል። ምናልባት በእርሷ በኩል ልጆች አገኝ እንደሆነ ሄደ ከአገልጋይ ጋር ይተኛ አለችው። አብርሃምም ሳራ ባለችው ተስማማ። አሁን ወንዶች ሚስቶቻችሁ ማዳመጥ ያለባችሁ ብዙ ጊዜ ያለ ይመስለኛል። ነገር ግን አብርሃም እመቤት አንቺ እብድ ነሽ ማለት ካለበት ጊዜያት አንዱ ይህ ነው። አንድ ሴት ለባሏ ሌላ ሚስት ከመስጠት የተሻለ ሀሳብ ይኖራታል ብላችሁ ታስቡ ይሆናል። እናም ያ ይሰራል ብላችሁ ማሰብ። አሁን እውነት ለመናገር በዚያ ባል ውስጥ ብዙ እንደዛ አይነት ነገር ነበር እና መካን ለነበረች ሴት ይህ ሙሉ በሙሉ የማይሰማት ነገር አልነበረም። በአንድ ባሪያዋ በኩል ልጅ ለመውለድ መሞከር ግን ቢሆንም የማይረባ ሀሳብ ነበር፣ ምክንያቱም ፈጽሞ አይሰራም። አብርሃም በከናን ምድር 10 ዓመት ከኖረ በኋላ ሚስቱ ሳራ ግብፃዊት አገልጋዩዋን አጋርን ሚስት እንድትሆነው ለአብርሃም ለባሏ ሰጠችው። ወደ ሃና ወደ ሄጋር ገባ። ያ ምን ማለት እንደሆነ እናውቃለን። ወደ ሃጋር ገባ። ወደ ድንኳኑ ሲገባ ማየቱ አስደሳች መሆን ነበረበት። እናም አረገዘች።
አሁን ችግሩ መጣ እና እንደጸነሰች ባየች ጊዜ በእመቤቷ ላይ በንቀት ተመለከተች። አሁን ይቺ ሴት አገልጋይ የነበረች ትሁት የመታዘዝ ባህሪ፣ አሁን እሷ የተሻለች እንደሆነች አሰበችና እሷ አዎ ነፍሰ ጡር ነኝ እናንቺ አይደለሽም። ምን እንደሆነ ገምቺ። አብርሃም የበለጠ ይወደኛል። እሷ እንደዛ አልተናገረችም፣ ግን ያ ነበር ሀሳቧ። ሳራ ምን አደረገች? ጌታ ሆይ በብዙኛ የምናደርገው ነገር ነው። ስለዚህ አሁን ውጤቶችን አልወደደችም። የሥጋ ዕቅዷ እርሷም አብርሃምን ለደረሰብኝ በደል ተጠያቂው አንተን አለች። አገልጋይ እቅፍ ውስጥ እንድትገባ እኔው ሰጠው። አሁን ግን ይኸው ማርገዟን ስታውቅ ትንቀኝ ጀመር። እግዚአብሔር በአንተና በእኔ መካከል ይፍረድ አለችው። አብርሃምም ብዙ ጊዜ ወንድ የሚያደርገውን አደረገ። እርሱም አገልጋይሽ እንደሆነች በእጅሽ ውስጥ ናት፣ የፈለግሽውን አድርጊባት አላት። ከዚያም ሳራ ስላሰቃየቻት አጋር ጥላ ኮበለለች። ስለዚህ የሞኝ ዕቅድ ነበራቸው። ፈጽሞ ሊሰራ አይችልም ነበር። እሱም የሥጋ ሥራዎች ነበር። ስለዚህ በተፈጥሮ ምን ሊሆኑ ነው? ሊበሳጩ። ከጥቂት ቀናት በፊት አንድ አስደናቂ ነገር አንብቤያለሁ። ከዋችሚን መጽሐፍ አንዱ እንደገና እያነበብኩ ነበር። በቀላሉ ይህን ነው የተናገረው። ይህን እንድትረዱ እፈልጋለሁ። ሰው ለድርጊቶቹ ሁሉ ኃላፊነት መውሰድ አለበት። መውሰድ አለብን። ለድርጊታችን ኃላፊነት እንውሰድና ለችግሮቻችን ሌሎች ሰዎችን መወንጀል እናቁም። ያንን እንደምትወዱ እርግጠኛ አይደላችሁም። በጭብጨባችሁ ድምፅ መናገር እችላለሁ። በስምምነት ውስጥ እንዳላችሁና በስምምነት ውስጥ እንዳልሆናችሁ ሌሎች ሰዎችን መወንጀል ማቆም አለብን ነው የምለው። ለችግሮቻችን። ስለዚህ ዋናው ሀሳብ ልጅ ቢኖራቸውና ስለዚህ ሌላ የ10 ዓመት ችግር ነበርና በመጨረሻ እግዚአብሔር ቃል የገባላቸው ሕፃን ለመውለድ በቁ። ስለዚህ የሥጋ ሥራዎች ሁሉ ከብስጭት ጋር እኩል ከመሆን ውጭ ምንም አያደርጉም። አሁን እግዚአብሔር ጳውሎስን በጠራው ጊዜ መጽሐፍ ቅዱስ ከሥጋና ከደም ጋር ወዲያውኑ እንዳልተገናኘ ይናገራል። ግን ለ3 ዓመታት ወደ አረብ አገር ጠፋ። ይህ ብልህ ሰው ነበር። ይህ ቤተ ክርስቲያንን ሲያሳድድ የነበረ ሰው ነበር እና ክርስቲያኖችን ወደ እስር ቤት ለማስገባት በደስታ መሞከር ላይ ነበር። እስኪሞቱ ድረስ በድንጋይ ተወግረውና ሁሉንም ነገሮች ክርስቲያን ይጠላ ነበር። የማይበገር አይሁዳዊ ፈሪሳዊ ነበር። ነገሩ እንዲህ ነው። መጥፎ ነበር። ልቡ ትክክል ነበር። በእውነቱ እግዚአብሔርን ይወደው ነበር። እናም በትክክል እሱ ትክክለኛውን ነገር እያደረገ እንደሆነ አስቦ ነበር። ስለዚህ እውቀት ስለጎደለው እግዚአብሔር ጸጋን ሰጠው ይላል። መጥፎ ነገር ስታደርጉና በእውነቱ ስህተት መሆኑን ስታውቁ ስህተት እየሰራ መሆኑን ከሚያውቁ ሰው የበለጠ ጸጋ ታገኛላችሁ እና ዝም ብለው ማድረጋቸውን ይቀጥላሉ። ለዛ ነው የምናገረውን አድምጡ። ሁልጊዜ ወደ ቤተ ክርስቲያን ስትሄዱ የእግዚአብሔርን ቃል በሰማችሁ ቁጥር እያወቃችሁ አለመታዘዝ በትንሹም ቢሆን የበለጠ አደገኛ ሊሆን ይችላል። ምክንያቱም ዛሬ ብዙ እውነት እየሰማችሁ ነው። ስለዚህ አሁን ሄዳችሁ አላወኩም ነበር ማለት አትችሉ። እንደ እስራኤላውያን 23,000 የሚሆኑ በአንድ ቀን ውስጥ መሞት ነበረባቸውና በመጨረሻም በድለንሃል አሉ እና በእግዚአብሔር መንገድ ነገሮችን ማድረግ ነበረብኝ ብለን ከመናገራችን በፊት ምን አይነት ችግር ነው የምንጠብቀው? ገላትያን ሰዎች ምዕራፍ 2 ይኸው ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ወጣው። ከዚያ ጊዜ ከባርናባስ ጋር ነበርኩ። ቲቶንም ይዤ ሄጄ ነበር። ጳውሎስ ይህንን ከእግዚአብሔር ጋር ስብሰባ አድርጓል። በደማስቆስ መንገድ ላይ ከእግዚአብሔር ጋር የተደረገ ታምራዊ ስብሰባ። ኢየሱስም እንዲህ አለው፣
ለምን በእኔ ላይ ትመጣለህ? ለምንድን ነው ከእኔ ጋር የምትዋጋው? እና ጳውሎስ ብልህ ሰው ነበር። ጌታ ምን እንዳደርግ ትፈልጋለህ? እግዚአብሔር ከእናንተ መስማት የሚፈልገው ያ ብቻ ነው። አንድ ነገር ላይ ሲቃወማችሁ እግዚአብሔር በአንተ መንገድ ካልሰራው ይቅርታ ምን እንዳደርግ ትፈልጋለህ? ለመለወጥ ፈቃደኛ እስከሆናችሁ ድረስ እግዚአብሔር ከእናንተ ጋር ይሰራል። ሰምታችሁኛል? ለመለወጥ ፈቃደኛ እስከሆናችሁ ድረስ እግዚአብሔር ከእናንተ ጋር ይሰራል። ምንም ያህል ስህተቶች ብትሰሩም፣ ምንም ያህል ጊዜ ብትወድቁ፣ ምንም ያህል ጊዜ ወደ ጉድጓድ ውስጥ ብትወድቁም፣ ልባችሁ እግዚአብሔርን ደስ የሚያሰኝ ከሆነ እግዚአብሔር በእናንተ ላይ መቼም ተስፋ አይቆርጥም። ከ3 ዓመት በኋላ ሄዶ ለ15 ቀናት ለጴጥሮስ ራሱን አቀረበ። ከዚያም ለ14 ዓመታት እንደገና ይጠፋል። እሱ ምንም ሳያደርግ ቀርቶ አልነበረም። ነገር ግን መጽሐፍ ቅዱስ ስለሚያደርገው ነገር ብዙም አይነግረንም። ስለዚህ የሰውን ሁኔታ እንዳላስፈለገው ግልጽ ነው። እንደ እውነቱ ከሆነ እሱ ማድረግ ያለበትን ነገር በሁሉም ሰው አመለካከት እንዲነካ በእውነት አልፈለገም። ስለዚህ ከእግዚአብሔር ጋር ብቻውን ሆነ። እሱ እውነተኛ ግልጽነትን እንዲያገኝና በሕይወቱ ውስጥ አምላክ እንዲሰራ የሚፈልገውን እውነተኛ ስራ መስራት ማግኘት ይችል ዘንድ እኔም ማደርገው እንዳደርግ እግዚአብሔር መጀመሪያ ሲጠራኝ አስታውሳለሁ። ትልቅ አገልግሎት ካላቸው ሰዎች ዙሪያ ለመሆንና ከእነዚህ ሰዎች ጋር ለመተዋወቅ መሞከር የምችለውን ሁሉ ሞከርኩ። ትልቅ ራዕይ ነበረኝ። እናም ከሰዎች ጋር ቀጠሮ ይዝ ነበርና ይሰርዛሉ። አንድ ሰው ምን ማድረግ እንዳለብኝ እንዲነግረኝ ፈለግኩ። እኔ የማደርገውን እንዴት እንደማድረግ አንድ ሰው እንዲነግረኝ ፈልጌ ነበር። በጣም ብዙ ጊዜ ተከስቷል። እናም በመጨረሻ አገኘሁት። እግዚአብሔር ምን ማድረግ እንዳለብሽ ከእነሱ እንድታገኝ አልፈልግም፣ ከእኔ እንድታገኝ ይፈልጋለሁ አለኝ። እግዚአብሔር የሌላ ሰው ቅጅ እንድትሆኑ አይፈልግም። እሱ ራሳችሁ እንድትሆኑ ይፈልጋል። ዋናው አሜን። እና ስለዚህ እኔ እንደ ማንኛውም ሰው ብዙም አይደለሁም እና እኔ በአገልግሎት ብዙ ጓደኞች አሉኝ ማለት አይደለም። ግን እውነቱን ለመናገር በሰዎች ውስጥ በጣም መጣበቅና ለማደርገው ነገር ሁሉ የእነሱን ፈቃድ ማግኘት እንዳለባኝ እንዲሰማኝ በመጀመር አምላክ እንድሰራ ከጠራኝ ነገር እንድዘናጋ አልፈልግም። እናም ስለዚህ ጳውሎስም አለ የእነሱን ፈቃድ አልፈልግም። ለምን እንደሆነ ታውቃላችሁ? ምክንያቱም በእውነቱ ከእግዚአብሔር ዘንድ በሰማችሁ ጊዜ እና እግዚአብሔርም እንደተናገራችሁ ስታውቁ እና የሆነ ነገር ሲነግራችሁና የሆነ ነገር እንድታደርጉ ሲጠራችሁ ሌሎች ሰዎች ጥሩ እንደሆነ እንዲነግራችሁ አትፈልጉ። አሜን። አሁን ሰዎችን በጭራሽ መስማት የለብንም እያልኩ አይደለም። መጽሐፍ ቅዱስ በብዙ አማካሪዎች ውስጥ ጥበብ እንዳለ ይናገራል። መንጠቀቅ ያለባችሁ ነገር ማድረግ አለብኝ ብላችሁ የምታስቡትን ነገር ይዛችሁ ስትመጡ 25 ጠንካራ አማኞች ወደ ተሳሳተ አቅጣጫ እየሄዳችሁ ነው። ሌላ 14 ዓመታት መሄድና ትንሽ ተጨማሪ መጸለይ ትፈልጉ ይሆናል። ግን ሰዎች ሕይወታችሁን እንዲመሩ መፍቀዳችሁን ስንቶቻችሁ ታውቃላችሁ? እግዚአብሔር እናንተ እንድትሆኑ በሚፈልግበት ቦታ አትሆኑም፣ አትችሉም። ያንን ማድረግ አትችሉም። ከእነዚህ ጓደኞች ውስጥ የተወሰኑት እነዛ ሰዎችን ከሕይወታችሁ ውስጥ በማስወጣት እድላችሁን መሞከር አለባችሁ እና በዛም ደህና መሆን አለባችሁ። ምክንያቱም ግፊት ሲመጣባችሁ የሚያስፈልጋችሁ እግዚአብሔር እንጂ ሌላ ሰው አይደለም። አይደለም እንዴ? ብዙ ልነግራችሁ የምችለው ለእግዚአብሔር ትክክለኛ ውሳኔ በወሰናችሁ ቁጥር ዲያብሎስ ያንን የማይወደውን ሰው ይፈልጋል። ጳውሎስም እንዲህ አለ፣ ካገኘሁትም መገለጥ የተነሳ ወደዚያ ሄድኩ። የገላትያን ሰዎች ቁጥር 2 ዋነኞች ለሚመስሉት ብቻ በግሊን አስታውቋቸው፣ በአሕዛብም መካከል ለማወጅ ምናልባት በከንቱ እየሮጥኩ ወይም ሮጬ እንዳይሆን በመስጋት። ቁጥር 5 ይሄን እወደዋለሁ። ዋነኞች ለሚመስሉት ብቻ የነበሩት ነገር በእኔ ላይ ምንም ለውጥ አላመጣም። እግዚአብሔር አይደለም። እነዚያ ተጽዕኖ ፈጣሪ የሚመስሉ የምላቸው ለእኔ ምንም አልጨመሩልኝም። በሌላ አነጋገር ጳውሎስ እዚህ ምን እያለ ነበር? በአቋማችሁ አልተደነኩም? የእናንተ ማዕረግ ስም አልደነቀኝም? የሆነ ነገር ልንገራችሁ። በማጭበርበርና በማታለል በቤተ ክርስቲያን ውስጥ
ካሉት 10 በጣም አስፈላጊ ሰዎችን ማሳመን መቻል። ታውቃላችሁ፣ እነዛ ታዋቂ ቡድኖች የምነግራችሁ ያ በእውነት ምንም ዋጋ ይጨምረላችሁ። ያለን ብቸኛው ዋጋ በክርስቶስ ውስጥ ያለን ማንነት ብቻ ነው። ጳውሎስ እንዲህ ብሏል፣ ካገኘሁት መገለጥ የተነሳ ወደ ኢየሩሳሌም ሄድኩ። የገላትያን ሰዎች ምዕራፍ 2 ከቁጥር 2። ይሁን እንጂ ምናልባት በከንቱ እየሮጥኩ ወይም ሮጬ እንዳይሆን በመስጋት ዋነኞቹ ለሚመስሉት በግል ይህንን አስታውቅሃቸው። ይህንን በጣም እወደዋለሁ። ቁጥር 5 እንዲህ ይላል፣ ዋነኛ መስለው ስለሚታዩ ሰዎች ማንነት እኔን አይገደኝም። እግዚአብሔር የሰውን ፊት አይቶ አያዳላም። እነዚህም ሰዎች ለመልእክቴ የጨመሩልኝ ነገር የለም። ጳውሎስ እዚህ ጋር እያለ ያለው ይህንን ነው። በስልጣናችሁ አልተናደድኩም፣ በስማችሁ አልተናደድኩም። ሌላ ነገር ልንገራችሁ፣ በቤተ ክርስቲያናችሁ ውስጥ ዋነኛ የሚባሉትን 10 ሰዎች አሽቃብጣችሁ ወይም አታላችሁ ስለተዋወቃችሁ ዋነኛ የሚባሉት ሰዎች በሕይወታችሁ ላይ ምንም የሚጨምሩት ነገር የለም። በሕይወታችን ላይ ዋጋ ያለው ኢየሱስ ክርስቶስ ፊት የምናደርገው ነገር ነው። በእውነቱ ጎበዝ ክርስቲያኖች በሕይወታቸው ላይ የሆነ ነገር የሚጨምርላቸውን ሰው ከመፈለግ ይልቅ ብቸኛ የሆነና ማንም ጓደኛ የሌለውን ሰው ሄደው ይፈልጋሉ። እነሱም መርጣችሁ ጓደኛ አድርጓቸውና ከዛ ምን እንደሚሆን ታውቃላችሁ። እግዚአብሔር ያሳድጋቸዋል። እና እየገባችሁ ነው? አሜን። ዛሬ ከጀርባ ወዳለው አረንጓዴ ክፍል ኑና ምሳ አብረን እንብላ ብላችሁ ምን እንደሆነ ታውቃላችሁ? ምሳ አብሬያችሁ ካልበላው ሰዎች በላይ ልዩ ናችሁ ማለት አይደለም። ምክንያቱም ልዩ መሆናችንን የሚሰጠን ሰዎች ሳይሆኑ እግዚአብሔር ነው። እና ሁላችሁም እንደ ማንኛውም ሰው አስፈላጊ ናችሁ። ጠቃሚ የሚያደርጋችሁ ስራችሁ አይደለም። የቤት አጽጂው እንደ ዋና ስራ አስኪያጁ አስፈላጊ ነው። አሁን ራሴን የወሰድኩት ወዴት ነው? ይህንን በጣም እወደዋለሁ። በቁጥር 8 ይህን ይላል፣ ነገር ግን ጴጥሮስ ለተገረዙት ወንጌል እንዲሰብክ አደራ እንደተሰጠው እኔም ላልተገረዙት ወንጌልን እንድሰብክ አደራ እንደተሰጠኝ ተገነዘቡ። ስለዚህ ነገሩ ይሄ ነው። እግዚአብሔር ሁላችንም ላይ በተለያየ መልኩ ይሰራል። ሌሎች ሰዎች የሚያደርጉትን ነገር ማድረግ አለብኝ ብላችሁ ስታስቡ ማንነታችሁን ትክዳላችሁ፣ ችግር ውስጥ ትገባላችሁ። ማንነቴን እስክረሳ ድረስ ለሌሎች ሰዎችን ለመሆን ሞክሬያለሁ። እንደ ፓስተር ሚስት አይነት ሴት ለመሆን ሞክሬያለሁ። ድምፄን ራሱ ለመቀየር ሞክሬያለሁ። ምክንያቱም የሚያምር ጸጉር አላት፣ ሰማያዊ አይን አላት፣ እናም ቀጭን ናትና በጣም የሚያምር ቀጭን ድምፅ አላት። ሰዎችንም ይቅር የማለት ስጦታ አላት። ሰዎች ለእርዳታ ወደ እሷ ሲመጣ ኦ ትላለች። ኦ እስቲ በደንብ ንገረኝ፣ ማወቅ እፈልጋለሁ። ንገሪኝ በደንብ። እኔ ግን የማስበው እባክሽ ምንም ነገር አትንገሪኝ። እንደገባችሁ በ2 ሰከንድ ውስጥ ችግራችሁ ምን እንደሆነ አውቃለሁ። አሁን ማለቴ እውነቴን ነው። እንደ እሷ ድምፄን ለመቀየር ሞክሬያለሁ እና ሰዎች ችግርሽ ምንድን ነው ብለው ይጠይቁኛል። ታያላችሁ፣ ሌሎች ሰዎችን አስመስላችሁ መኖር አትችሉም። እግዚአብሔር ሌሎች ሰዎችን እንድትሆኑ አይረዳችሁም። ራሳችሁን ብትሆኑ ይሻላችኋል፣ ምክንያቱም የሌሎች ሰዎች ማንነት ተወስዷል። ኦ ጆይስ፣ እኔ ሳድግ አንቺ መሆን እፈልጋለሁ። ለእናንተ ምሳሌ ስለሆንኩ በጣም ደስ ብሎኛል። ነገር ግን ልክ እንደ እኔ አትሁን። እኔ ከሄድኩበት በላይ ሂድ። ሌሎች ሰዎችን ለመሆን አንሞክር። እግዚአብሔር ራሳችንን እንድንሆን እንዲረዳን እንጠይቀው። ጳውሎስም ያደረገው ይህንን ነው። ጥሩ እየሆነ ነበር። ዋነኛ መስለው ስለሚታዩ ሰዎች ማንነት እኔ አይገደኝም ብሏል። የእነሱን ፈቃድ አልፈልግም። እኔ የምከተለው እግዚአብሔርን ነው። እዚህ ሕንፃ ውስጥ ካላችሁት መካከል ያሉኝን ጓደኞቼ ባጣ እንኳን እኔ የምከተለው እግዚአብሔርን ነው የሚላለ ማለቴ ከእናንተ ውስጥ ሌሎች ሰዎች እንደሚያስቡት ሕይወታችሁን መኖር የደከመው አለ?
ምን ያስቡ ይሆን? ምን ይሉ ይሆን? እነዚህ ቀለም ያላቸው ልብሶች በአንድ ላይ ማድረግ የለባችሁ። ይሄ የፀጉር አይነት ጥሩ አይደለም ይላሉ። ማንነታቸውን ሳናውቅ ህይወታችንን ይመራሉ። እኔን የሚያበረታቱኝ የተወሰኑ ሰዎች ስላሉ መሄዴን እቀጥላለሁ። ይህንን በጣም እወደዋለሁ። ማለቴ በዚህ መጽሐፍ ቅዱስ ጥቅስ ጳውሎስ እግዚአብሔርን እንዴት እንደጠበቀው እናያለን። ስንቶቻችሁ ብዙ ጊዜ አትጠብቁም? ጳውሎስ እግዚአብሔርን እየፈለገ 3 ዓመት ካሳለፈ በኋላ ጴጥሮስን ለ15 ቀን ብቻ አገኘው። ከዛን ለ14 ዓመት ከመሄዱ በፊት ያገኘው ሌላ ሐዋርያ ያዕቆብን ብቻ ነበር። ሕይወቱን በሙሉ የእግዚአብሔርን ጊዜ እየጠበቀ ነበር። የእግዚአብሔርን ሰዓት መጠበቅ መማር አለብን። ታውቃላችሁ፣ ብዙ ጊዜ የሆነ ነገር ለማድረግ ስትጥሩ ነገሩን ማድረግ ታውቃላችሁ፣ ነገር ግን ሰዓቱን አታውቁትም። እዚህ ካላችሁት ከእናንተ ውስጥ ከእግዚአብሔር ይቀደማለ? እሺ፣ ታውቁ አይደል? መጥፎ ስሜት ሊሰማችሁ አይገባም። ሁላችንም እናደርገዋለን። እግዚአብሔር እኔን ወደ ቴሌቪዥን ከመውሰዱ በፊት ለመሄድ ሞክሬ ነበር እና በ6 ወር ውስጥ ያገኘሁት አንድ ደብዳቤ ብቻ ነው። ቶክሾ እንዲኖረኝ ሞክሬ ነበር፣ ነገር ግን የቶክሾ ሰው አልነበርኩም። ሌሎች ሰዎች እንዲያወሩ እድል አልሰጥም። እውነት ነው። በቴሌቪዥን ዝግጅታችን ላይ ብዙ እንግዶች ይኖሩን ነበር። ቃለ መጠየቅ እንዳደርግ የተለያዩ ሰዎችን ያመጡልኝ ነበር እና በጣም ብዙ ቅሬታ ይቀርብ ነበር። ጆይስ እንግዶች እንዲያወሩ እድል የማትሰጠው ለምንድን ነው? በጣም ጎበዝ አልነበርኩም። የኔ ጉብዝና ማውራት ላይ ነው። ነገር ግን ለሌሎች ሰዎች እንዲያወሩ እድል መስጠት ላይ ጎበዝ አልነበርኩም። በስተመጨረሻ እንዲህ አልኳቸው፣ እናንተ ሰዎች ልትረዱኝ ይገባል። ሰዎችን እያቋረጥኩ ወይም እንዲያወሩ እድል እየሰጠው ካልሆነ እነሱ ከኋላ ሆነው እንዲህ ይላሉ። እኔ ፍጹም ከመሆን በጣም ሩቅ ነኝ። ይህ በጣም አስፈሪ ነው። ኢየሱስ ክርስቶስን እወደዋለሁ እናም እሱ ይወደኛል እና ታውቃላችሁ እንደማስበው ከሆነ ለሌሎች ሰዎች እንዲያወሩ እድል ስለማልሰጥ ብልጥ የሆንኩ ይመስለዋል። ልትረዱ የሚገባው ነገር ይሄ ነው። እግዚአብሔር ችግር ላይ እንደሆናችሁ በድንገት አይደለም የሚያውቀው። ወይኔ ራሴን ያስገባሁት ምን ላይ ነው አይልም። ስለኛ ሁሉን ነገር ያውቃል። በሕይወታችን የምንሰራቸውን ስህተቶች፣ ያልተናገርናቸውን ቃላቶች፣ ያላሰብናቸውን ሐሳቦች በሙሉ ያውቃል። ስለ እናንተ እግዚአብሔር የማያውቀው ነገር የለምና እንደዛም ሆኖ በጣም ይወዳቸዋል። መጨረሻውንም ከመጀመሪያው ጀምሮ ያውቃል። ልባችሁን ያያል እና እሱ ላይ ተስፋ የማትቆርጡ ከሆነ እግዚአብሔር መቼም እናንተ ላይ ተስፋ አይቆርጥም። እሱ በእናንተ ላይ ጥሩ ነገር መስራት ከጀመረ ስራውን ጨርሶ ያገባድደዋል። በጣም ጥሩ ነገር የመስራት መንገድ ላይ ናችሁ። አሜን። በመክብብ ምዕራፍ 3 ቁጥር 11 እንዲህ ይላል፣ ሁሉም ነገር በጊዜው ውብ ነው። ይገርማል። የገላትያን ሰዎች ምዕራፍ 4 ቁጥር 4 ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። የተወሰነው ጊዜ ሲደርስ ኢየሱስ ክርስቶስ ለምን ቀድሞ አላከውም? ሰዎች እየተቸገሩ ነበር እና የሚያድናቸውን ይፈልጉ ነበር። ለምን? በዛ ጊዜ እሱን የሚያውቀው እግዚአብሔር ብቻ ነው እና እሱ አይነግረንም። ሚስጥር መደበቅ ይወዳል። ስንቶቻችሁ ሚስጥር ትወዳላችሁ? እንደዛ ከሆነ ከእግዚአብሔር ጋር ጊዜያችሁን ብታሳልፉ ጥሩ ነው። ምክንያቱም እሱ ጋር ሁል ጊዜ ሚስጥር አለ። ቀጥሎ የሚሆነው ምንድን ነው? አስደሳችሁ ነገር ይሄ ነው። በመንፈስ ቅዱስ የምትመሩ ከሆነ በቀጣዩ ቀን ምን እንደሚፈጠር አታውቁም። ሕጉን ተከትላችሁ የምትኖሩ ከሆነ የሆኑ ደንቦች ይኖራቸዋል። ማለት ይህን ነገር በ2 ሰዓት አደርገዋለሁ። በየጠዋቱ ይህንን ክፍል ለ1 ሰዓት ትጸልያላችሁ እና በዚህ ሰዓት ትጸልያላችሁ። ነገር ግን ለስጋችሁ መኖር ትታችሁ መንፈሳችሁን ለእግዚአብሔር ፍቅር ስትሰጡ
ምን እንደምታደርጉ አታውቁም። እኔ በየቀኑ ለስንት ሰዓት እንደምጸልይ አላውቅም። እሱም መቁጠር ስላቆንኩኝ በጣም ደስ ብሎኛል። በጣም ሞኝነት ነው። ሌሎች ሰዎችን ማስገረም እንወዳለን። በየቀኑ ለ2 ሰዓት እጸልያለሁ። ደህና፣ ለአንቺ ጥሩ ነው። ለራሳችሁ ያዙት፣ አለበለዚያ መመጻደቅ ነው እና ያንን ማንም ሰው መስማት አይፈልግም። አሜን። ለስንት ሰዓት እንደምጸልይ አላውቅም። በየቀኑ ከመጽሐፍ ቅዱስ ስንት ምዕራፍ እንደማነብ አላውቅም ስላቸው፣ እንደዛ ከሆነ ስነ ስርዓት ያለሽ አትመስይም አሉኝ። አይ እኔ ስነ ስርዓት አለኝ። በየቀኑ ጠዋት ስነሳ መጀመሪያ የማደርገው ነገር ከእግዚአብሔር ጋር የተወሰኑ ጊዜዎችን ማሳለፍ ነው። ጠዋት ተነስቼ የተወሰነ ጊዜ ከእግዚአብሔር ጋር ካላሳለፍ ማድረግ ያለብኝን ነገሮች የማደርግ አይመስለኝም። ጠዋት ላይ ከእግዚአብሔር ጋር ጊዜ ማሳለፍ ስጀምር ልጆቼ በዛን ጊዜ ትንሽዬ ልጆች ነበሩ። ከብዙ ጊዜ በፊት ነው። በጣም ያማርሩ ነበር። ወደዛ ክፍል መሄድ አለብሽ፣ ቁርሳችንን አትሰሪልንም ብለው ጠየቁኝ። ስሙኝ፣ አሁን ትልቅ ልጆች ናችሁ። ወደዛ ክፍል ስለመሄድ እግዚአብሔርን አመስግኑ አልኳቸው። ምክንያቱም ወደዛ ካልሄድኩ ቀናችሁ በጣም አትወዱትም። እናንተንም እግዚአብሔር ወደ ክፍላችሁ እንዲልካችሁ የምትፈልጉ ስንቶቻችሁ ናችሁ? እሺ፣ ስንቶቻችሁ ወደ ምድረ በዳ ዩኒቨርሲቲ ሄዳችሁ ተመርቃችኋል? ይገርማል። ሄጃለሁ፣ አድርጌዋለሁ። እግዚአብሔርን የሚያገለግሉ ብዙ ሰዎች ምድረ በዳ በሚባል ቦታ ጊዜያቸውን ሲያሳልፉ አይታችኋል። እግዚአብሔር ከማሳደጉ በፊት እውነቱን ለመናገር እግዚአብሔር ሲጠራችሁ ቀጥላችሁ የምትሄዱበት ቦታ ምድረ በዳ ነው። ታያላችሁ። እናንተም አውቃችሁታል። ማብራራት አይጠበቅብኝም። ምን እያወራው እንደሆነ በትክክል ታውቃላችሁ። ምድረ በዳ ምንድን ነው? ገለልተኛ ቦታ ነው። ብቸኛ ቦታ ነው። ማንም የሌለበት ቦታ ነው። ጸጥ ያለ ቦታ ነው። ብዙ ሕዝብ የሌለበት ቦታ ነው። ከእግዚአብሔር ጋር ለመሄድ ከመወሰነ በፊት በጣም ታዋቂ ነበርኩኝ። ከዛን በድንገት ምንም ጓደኞች አልነበሩኝም። ቤተሰቦቼ ከኔ ጋር ምንም ነገር ማድረግ አልፈለጉም። የመሰለኝ እግዚአብሔር እንድሰብክ ስለጠራኝና ትክክለኛውን ነገር ስላደረግ ሁሉንም የሚያስደስተው ነበር። ነገር ግን እንደዛ በጭራሽ አልሆነም። ስለዚህ በጣም ብቸኝነት ተሰማኝ። እኔ እግዚአብሔር እንዳደርግ የጠየቀኝ ነገር ነው ብዬ ያሰብኩት ነገር አደረግኩ። ከዛን በጣም እቸገራለሁ። ምንም አልተሻሻሉም። ከዛ እሱ የጠየቀኝን ቀጣዩ ነገር አደርጋለሁ። ችግር ይቀጥመኛል እና ምንም ሊገባኝ አልቻለም። እኔ የፈለግኩት በፍጥነት ማሸነፍ ነው። እግዚአብሔር እንድሰብክ ሲጠራኝ እኔ ያሰብኩት በፍጥነት በዓለም ውስጥ ትልቅዬ ሚኒስተሪ እንደሚኖረኝ ነበር። ነገር ግን ነገሮች እንደዛ አይሰሩም። አሜን። ለ5 ዓመታት 25 ሰዎችን በመኖሪያ ቤቴ እያስተማርኩ አሳልፌያለሁ። ጂንጀር እንደተናገረው የእግዚአብሔር ቃል በመጀመሪያ ሳስተምር እዚህ ብትሆኑ ኖሮ በማስተምርበት ሰዓት ተቀምጬ ሲጋራ አጨስ ነበርና አጭር ቀሚስ አደርግ ነበር። ማለቴ በጣም አጭር ቀሚስ። እናንተ እንዲህ ትሉ ይሆናል፣ እግዚአብሔር እንደዚህ አይነት ሰው የሚጠቀም አይመስለኝም። ትክክል አይደላችሁም። ለምን እንደሆነ ታውቃላችሁ? እሱን ለማይሰሙ ነብዮች አህያ እንድታስተምራቸው ሾሟል። እኔ ምንም አላውቅም ነበር። እግዚአብሔር እነዛን ነገሮች አሁን ድረስ እንደ በፊቱ ባደርግ እንደማይሰራ ያውቃል። ነገር ግን እግዚአብሔር ባላችሁበት ቦታ ይጠራችኋል። በዓለም ላይ ምንም የማትጠብቋቸውን ሰዎች ይጠቅማል። ከእግዚአብሔር ሹመት በስተቀር ሌላ ምንም ብቃት የላቸውም። ነገር ግን ጥሩ ነገር እሱ መጨረሻውን ከመጀመሪያው ያህል የሚያየው አሁን ያላችሁበትን ቦታ ብቻ ሳይሆን የት እንደምትደርሱም ያያል። ልባችሁን ያውቃል። ስለዚህ ይህ የምድረ በዳ ዩኒቨርሲቲ የተሰራው እንዲለውጠን ነው፣ እንደ እግዚአብሔር እንድናደርግ ነው። ከዛ ዴቭ አጭሩ ቀሚስሽን ልቀይሪው አለኝ። ስለዚህ ልብሴን ቀየርኩ፣ ሲጋራ ማጨስ አቆምኩኝ እና ይኸው እንደምታዩኝ ከ40 ዓመት በኋላ እዚሁ ነኝ። ስለዚህ
ይህንን ዓመታት በምድረ በዳ ያሳለፍኩበት ጊዜ ልትሉ ትችላላችሁ። ለእናንተ የተለየ ሊሆን ይችላል። እግዚአብሔር እንድትለቁ የማይፈቅድላችሁ የምትጠሉ ስራ ሊሆን ይችላል። ከምትጠሉት ሰው ጋር በግንኙነት መቀጠል ሊሆን ይችላልና እግዚአብሔር መውደዳችሁን ቀጥሉ እያለ ይነግራቸዋል። ሰዎችን በሙሉ የምትወዱ ከሆነ እንዴት አድርጋችሁ የማይወደዱ ሰዎችን መውደድ አለባችሁ? አይደል እንዴ? እግዚአብሔር ከምትጠሏቸው ሰዎች ጋር አንድ ላይ ያደርጋቸዋል። ሁልጊዜ ጥሩ ነገር ለማያደርጉላችሁ ሰዎች ደግ እንድትሆኑና ይቅር እንድትሏቸው ይነግራቸዋል። እናንተ ብቻ ክርስቲያን የሆናችሁበትና ሰዎቹ ለእናንተ ምንም ክብር የማይሰጧችሁ ቦታ ስራ ልታገኙ ትችላላችሁ። በምድረ በዳ ላይ ናችሁ። እዛ ትንሽ ዓመት ስትቆዩ ይቀይራችኋል። ስንቶቻችሁ መቀየር እንዳለባችሁ ታውቃላችሁ? ዮሴፍ ከምድረ በዳ ዩኒቨርሲቲ ተመርቋል። ህልም ነበረው። እግዚአብሔር ጥሩ ነገር የሚያደርግለት ይመስል ነበር። ቀጥሎ ያደረገው ነገር ህልሙን መናገር ነበር። ከዛን ቀጥሎ የሆነው ነገር የወንድሞቹን ክህደት ነው እና ለባሪያ ነጋዴዎች ሸጡት። በመጨረሻም አስተዳዳሪ ሆነ። ነገር ግን በመጀመሪያ 13 ዓመታት በምድረ በዳ ዩኒቨርሲቲ አሳልፏል። ከነዛ 13 ዓመታት ውስጥ 2 ዓመታቱን በእስር ቤት አሳልፏል። ስለዚህ የምወደው ነገር ይሄን ነው። እንደ ባሪያ ሲሸጥ 17 ዓመቱ ነበረ። በግብፅ ውስጥ አስተዳዳሪ የሆነው በ30 ዓመቱ ነው። እግዚአብሔር ከእሱ ጋር ነበር። አያችሁ፣ ነገሩ ይሄ ነው። የሐዋርያት ሥራ 7 ቁጥር 9 የነገድ አባቶችን በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት። እግዚአብሔር ግን ከእርሱ ጋር ነበር። እግዚአብሔር ከእናንተ ጋር ከሆነ ማንንም ብታጡ ችግር የለውም። በቤተሰባችሁ ውስጥ እናንተ ብቻ አማኝ ከሆናችሁ ምንም ችግር የለውም። በተተከላችሁበት ቦታ አብቡ። እግዚአብሔር እንደ ምሳሌ ይጠቀማችሁ። ለእናንተ መጥፎ ለሆኑ ሰዎች ጸልዩ። እግዚአብሔር ከእናንተ ጋር ከሆነ ስኬታማ ትሆናላችሁ ይላል ሙሴ። ለ40 ዓመት በምድረ በዳ ከነዛ አልቃሽ አይሁዶች ጋር ማሳለፍን ታስቡታላችሁ? ልጆቻችሁን ለማነቅ ታስባላችሁ? 6 ሚሊዮን ቢሆኑስ? 40 ዓመት ኤልያስ በምድረ በዳ ጊዜውን አሳልፏል። ዳዊት ንጉሥ እንዲሆን የተሾመው በልጅነቱ ነው። ነገር ግን ንጉሥ የሆነው በ30 ዓመቱ ነው። የተቀሩትን ዓመታት ያሳለፈው ከመጥፎዎቹ ነፍሳቶች በዋሻዎች ውስጥ ተደብቆ ነው። እሱን ከመግደል ሌላ ምንም አላደረጉም። እሱ ግን ትክክለኛውን ነገር ማድረጉን ቀጥሏል። የሆነ ነገር ልጠይቃችሁ፣ ለእናንተ ትክክለኛው ነገር ሳይሆንላችሁ ማድረግ ትችላላችሁ? አንዴ ይህንን ነገር ደግሜ እንድናገር የሚፈልግ ሰው አለ? ለእናንተ ጥሩ ላልሆኑ ሰዎች ጥሩ መሆን ትችላላችሁ? ያማል፣ በጣም ያማል። በምድረ በዳ ዩኒቨርሲቲ የምትማሩት እንደዚህ አይነት ነገሮችን ነው። ቢመቻችሁም ባይመቻችሁም እግዚአብሔር እንድትታዘዙ ትማራላችሁ። ብትጠሉት እንኳን እግዚአብሔር ቆዩ ካላችሁ መቆየት ትማራላችሁ። እግዚአብሔር ሂዱ ሲላችሁ መሄድን ትማራላችሁ። ሕይወታችሁ የራሳችሁ ብቻ እንዳልሆነ ትማራላችሁ። ፍቃዳችሁን ተጠቅማችሁ እግዚአብሔር የሚፈልገውን ታደርጋላችሁ። እግዚአብሔር ለሚናገረው ነገር አንድ መልስ ብቻ ይኑራችሁ። እሺ ጌታዬ ሆይ፣ እሺ ጌታዬ ሆይ። ለተወሰኑ ዓመታት እግዚአብሔር በልቤ ላይ የሆነ ነገር አስቀምጧል። እንደማስበው ከሆነ በመጀመሪያ የፈለገው ሊነግረኝ ነበር። እንድታደርጊ የምፈልግበት ጊዜ ይመጣል። እኔ ማድረግ የምፈልገው ነገር አልነበርም። እኔ ማድረግ አልፈለግኩም። እኔ ማውጣት ከምፈልገው በላይ
ገንዘብ ያስወጣል እና እኔ ነገሩን ማድረግ አልፈልግም ነበር። ትናንትና እንደዚህ አሰብኩ። በጣም አድክሞኛል። በቃ አደርገውና እገላግለዋለሁ። እግዚአብሔር ዝም ብሎ ሲያናዳችሁ ስለሆነ ነገር እግዚአብሔር አናዳችሁ ያውቃል። ተነቃቁ፣ መተኛታችሁን አቁሙ። በደቂቃ ውስጥ ሳንዱች ትበላላችሁ። እግዚአብሔር ስለሆነ ነገር ያናዳችኋል። በሌላ መንገድ እዚህ ጋር ያለ ነገር ሆዳችሁ ላይ ስታኩት የማይተዋችሁ ነገር የትም አይሄድም። ሰላማችሁን የምታገኙት ብቸኛው መንገድ እሺ ጌታዬ ማለትና ሄዶ ማድረግ ነው። ምን ያህል መስዋዕትነት እንደምትከፍሉና እንዴት ከባድ እንደሆነ መርሳት አለባችሁ። እግዚአብሔር እንድናደርግ የሚጠይቀን ለእሱ ሳይሆን ለራሳችን ደህንነት ነው አይደል? በሕይወታችሁ ውስጥ ያሉ ከባድ ነገሮች በሙሉ እግዚአብሔርን ስንቶቻችሁ በጣም ከባድ ነገር እንድትሰሩ እየጠየቃችሁ ነው? እስቲ እንመልከት። እሺ፣ አንድ ጥሩ የሆነ ምክር ልስጣችሁ። ተዘጋጅታችኋል? በቃ አድርጉትና ተገላገሉ። 400 ኪሎ ሜትር ይህንን ለመስማት እንደመጣችሁ ተስፋ አደርጋለሁ። በቃ አድርጉትና ተገላገሉ። ምናልባት ዛሬ በሰላም ትተኙ ይሆናል። ኢየሱስ እንኳን ጸጥ ያለ ዓመታት ነበሩት። ሲወለድ እንሰማለን። 8 ዓመት ሲሞላው 12 ዓመቱ እስኪደርስ ምንም አንሰማም። ከዛን 30 ዓመቱ እስኪሆን ምንም አልሰማንም። መጽሐፍ ቅዱስ ስለዛ ጊዜዎች የሚነግረን እንዳደገ ብቻ ነው። ይገርማል። ስንቶቻችሁ ይህ ምን ማለት እንደሆነ ታውቃላችሁ? እኔ ምን ማለት እንደሆነ አውቃለሁ። በትንሽ ቤቴ ውስጥ መጽሐፍ ቅዱስን እያስተማርኩኝ አድጌያለሁ። ሳስተምር አጭር ቀሚስ ማድረግና ሲጋራ ማጨስ አቁሜያለሁ። ኦ ወይኔ! ሲጋራ ለማቆም በጣም ተቸግሬ ነበር። ማጨስ የጀመርኩት 9 ዓመት እያለው ነው። ስላቆምኩ እግዚአብሔር ይመስገን። ይህንን ነገር እናገራለሁ። እናንተ የፈለጋችሁትን ነገር ማሰብ ትችላላችሁ። ሲጋራ ማጨስ ከገነት የሚከለክላችሁ አይመስለኝም። ሲጋራ ስላላጨስን ድነናል ማለት አይደለም። ነገር ግን በጣም ውድ የሆነ መጥፎ ልምድ ነውና ለጤንነታችሁም ጥሩ አይደለም። ስለዚህ እግዚአብሔር እንዳቆም የፈለገው ነገር ነው። ምክንያቱም እንደፈለጋችሁ ብታዩት ብዙ ሰዎች ስለዚህ ነገር መጥፎ አስተያየት አላቸው። እግዚአብሔር ሁሉን ነገር የማድረግ ነፃነት እንዳለን ይነግረናል። ነገር ግን ሁሉም ነገሮች ለእኛ ጠቃሚ ወይም ጥሩ አይደሉም። ስለዚህ እግዚአብሔር የእኛን ባህሪ ቀስ በቀስ ትንሽ በትንሽ እያደረገ ይቀይረዋል። በሕይወታችሁ የሆነ ነገር ታደርጋላችሁ፣ ከዛን ፈተና ትፈተናላችሁ። ካላለፋችሁ ደግማችሁ ትሰሩታላችሁ። ስንቶቻችሁ በሕይወታችሁ ላይ በምድረ በዳ ዩኒቨርሲቲ ውስጥ ናችሁ? ይሄ ጥሩ አይደል? ማለቴ ገብቷችኋል? እዚህ ምን እንደምናደርግ ታውቃላችሁ አይደል? በጣም ብዙ የጸጥታ ዓመታት። በሉቃስ ወንጌል ምዕራፍ 4 ቁጥር 1 እንዲህ ይላል፣ ኢየሱስ በመንፈስ ተሞልቶ ከዮርዳኖስ እንደተመለሰ መንፈስ ወደ በረሃ ወሰደው። የሆነ ነገር ልንገራችሁ፣ ሰይጣንን የምንወቅሰው በጣም ብዙ ነገሮች አሉ እና ልንወቅሰው የሚገባው በጣም ብዙ ነገሮች አሉ። ነገር ግን አንዳንድ ጊዜ እግዚአብሔር በጣም ወደማይመችበት ቦታ ይወስዳችኋል። እናንተ ከኋላ የተቀመጣችሁ እየሰማችሁኝ ነው? አንዳንድ ጊዜ እግዚአብሔር ወደማይመች ቦታ ይወስዳቸዋል። ምክንያቱም ነገሮች እንደፈለግነው ሲሆኑ አናድግም። የምናድገው ነገሮች እንደፈለግናቸው ሳይሆኑ ሲቀሩና ኢየሱስ እንድናደርግ የሚፈልገውን ነገሮች ስናደርግ ነው።
ታውቃላችሁ፣ አንዳንድ ጊዜ እግዚአብሔር በሕይወታችን ወደማይመችበት ቦታ ይወስደናል። በጣም ጥሩ ነገር ነው። ለምን ጥሩ እንደሆነ ታውቃላችሁ? ምክንያቱም አብዛኛውን ጊዜ የመንፈሳችን እድገትና ብስለት የሚመጣው ከነዚህ ቦታዎች ነው። በተጎዳን ጊዜ ትክክለኛውን ነገር ማድረጋችንን እንቀጥላለን፣ ከዛም እናድጋለን። የማይጎዳን ከሆነ አሁን ባለንበት እድገት ተደስተናል ማለት ነው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።